ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍኩ። ኢትዮጵያውያን የአሜሪካ ቪዛ ለማግኘት እስከ $15,000 የሚደርስ ማስያዣ ሊጠየቁ ነው። ለንግድና ጉብኝት ወደ አሜሪካ ለመጓዝ የሚያስችል ቪዛ ለማግኘት የሚያመለክቱ ኢትዮጵያውያን ከ5 እስከ $15,000 የሚደርስ ማስያዣ ገንዘብ ሊጠየቁ ነው። ኢትዮጵያውያኑ ከተፈቀደላቸው ጊዜ በላይ አሜሪካ ውስጥ ከቆዩ ገንዘቡ ተመላሽ እንዳይሆን የሚያደርገው ይህ አሰራር ከ2 ሳምንት በኋላ ተግባራዊ እንደሚሆን የአገሪቱ የውጭ ጉዳይ መስሪያ ቤት አስታውቋል። የካቶሊክ ርዕሰ ሊቃነ ጳጳሳቱ መገናኛ ብዙሃን ጦርነትን እንደ ቪዲዮ ጌም በማቅረብ የፕሮፓጋንዳ መሳሪያ እንዳይሆኑ አስጠነቀቁ። ቅዱስነታቸው ትናንት መጋቢት 9 2018 ዓ.ም ለጣሊያን የቴሌቪዥን ባለሙያዎች በሰጡት መግለጫ ጋዜጠኞች በጦርነት ውስጥ የሚገኙ ተጎጂዎችን ስቃይና እውነተኛውን የጦርነት ገጽታ ለዓለም እንዲያሳዩ አሳስበዋል። ይህ የርዕሰ ሊቃነ ጳጳሳቱ ትችት በተለይ የዶናልድ ትራምፕ አስተዳደር በኢራን ላይ የሚካሄደውን ጥቃት ለማስተዋወቅ ከቪዲዮ ጌም እና ከአክሽን ፊልሞች የተቀነጨቡ ምስሎችን መጠቀሙን ተከትሎ የመጣ ነው። የቺካጎ ካርዲናል ብሌጅ ሱፒች በበኩላቸው የዋይት ሃውስ ድርጊት አጸያፊ መሆኑን ገልጸው የሰው ልጆች ሕይወት የሚጠፋበትን ጦርነት እንደ መዝናኛ መቅረቡን ኮንነዋል። በአሁኑ ወቅት የአሜሪካና የእስራኤል ሚሳኤሎች በኢራን ላይ በሰነዘሩት ጥቃት ከ1000 በላይ ሰዎች መሞታቸው ይነገራል። ይህ በኢራን ላይ የተከፈተው ጦርነት በአሜሪካ የውስጥ ፖለቲካና በሃይማኖት መሪዎች ዘንድ ከፍተኛ ክፍፍል እየፈጠረ ይገኛል። ትራምፕ ቬንዙዌላ 51ኛው የአሜሪካ ግዛት ትሁን የሚል መላምት ሰነዘሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቬንዙዌላ ብሔራዊ ቡድን የዓለም ቤዝቦል ክላሲክ ውድድርን ማሸነፉን ተከትሎ ሀገሪቱ የአሜሪካ 51ኛ ግዛት ልትሆን ትችላለች ማለታቸው አነጋጋሪ ሆኖ፣ ቬንዙዌላ አሜሪካንን 3-2 በሆነ ውጤት አሸንፋ የመጀመሪያው ዋንጫ ባነሳችበት ወቅት ትራምፕ ስቴትሁድ የሚል ቃል በማህበራዊ ገጻቸው ላይ አስፍረዋል። ይህ አስተያየት በስፖርታዊ ኩነት ላይ የተሰነዘረ ቢሆንም በሁለቱ ሀገራት መካከል ዲፕሎማሲያዊ ግንኙነት በታደሰበት ወቅት መምጣቱ ለጉዳዩ ፖለቲካዊ ትርጉም ሰጥቶታል። ምንም እንኳን አስተያየቱ እንደ ቀልድ ወይም ምጸት የታየ ቢሆንም በማህበራዊ ሚዲያ ላይ ከፍተኛ ክርክር ቀስቅሷል። ትራምፕ ድል አውጃለሁ ብለው ወታደሮቻቸውን ወደ ቤት ቢመልሱ ይሻላል ሲሉ የአሜሪካው ጄኔራል አስጠነቀቁ። ጡረተኛው የአሜሪካው ጦር ብርጋዴር ጄኔራል ስቲቭ አንደርሰን ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ድል አውጃለሁ በማለት ወታደሮቻቸውን በአስቸኳይ ወደ ሀገራቸው እንዲመልሱ መከሩ። ጄኔራሉ ይህንን አስተያየት የሰጡት ለታዋቂው ዘሂል የዜና ድረገጽ ሲሆን ጦርነቱ በጥሩ ሁኔታ ላይ አይደለም፣ ትራምፕ ብልህ ከሆኑ ዛሬውኑ ድል አውጀው መውጣት አለባቸው ብለዋል። እንደ ፔንታጎን ባለስልጣን ገለጻ ላለፉት 6 ቀናት ለተካሄዱ ጦርነት አሜሪካ ከ11.3 ቢሊዮን ዶላር በላይ ወጪ አድርጋለች። ሜሄር ኒውስ እና ፕሬስ ቲቪ እንደዘገቡት ደግሞ የኢራን አብዮታዊ ዘብ ከመዳከም ይልቅ ይበልጥ እየተጠናከረ መምጣቱ ተገልጿል። ምንም እንኳን ትራምፕ የኢራንን መርከቦች በሙሉ አውድመናል በማለት ለጋዜጠኞች ቢናገሩ፣ አዲሱ የኢራን መንፈሳዊ መሪ ሙጅታባ ካሚኒ ጥቃቱ ካልቆመ በዓለም የነዳጅ ንግድ ቁልፍ የሆነው የሆርሙዝ የባህር ሰርጥ እንደተዘጋ እንደሚቆይ መዛታቸውን አናዶሉ ዘግቧል። የዋይት ሃውስ ቃል አቀባይና ኬሊ በበኩላቸው ኦፕሬሽን ኤፒክ ሬጅ ግቡን እስኪመታ እንደሚቀጥል አስታውቀዋል። የፕሬዝዳንት ትራምፕ የግል ስልክ ቁጥር በዋሽንግተን ጋዜጠኞች ዘንድ በቀላሉ እየተገኘ ነው ተባለ። ማክስ ታኒ የተባለ የሶማፎር ጋዜጠኛ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የግል ስልክ ቁጥር በጥቂት ደቂቃዎች ውስጥ ማግኘት መቻሉን ገለጸ። ጋዜጠኛው ቁጥሩን ለማግኘት የሞከረው በዋሽንግተን በስልጣን ላይ ካሉ አካላት ጋር መቀራረብ እንደ ትልቅ ክብር በሚታይበት ድባብ ውስጥ የፕሬዝዳንቱ ስልክ ምን ያህል ሚስጥራዊ እንደሆነ ለመፈተሽ ነበር። እንደ ታኒ ገለጻ ቁጥሩ በዋሽንግተን ጋዜጠኞች ዘንድ የማይጠበቅ ሚስጥር ሆኗል። ትራምፕ ባለፉት 2 ሳምንታት ውስጥ ብቻ ከ30 በላይ የስልክ ቃለ መጠይቆችን ለተለያዩ ጋዜጠኞች የሰጡ ሲሆን አብዛኛውን ጊዜ ደዋዩ ማን እንደሆነ ሳያረጋግጡ ስልካቸውን እንደሚመልሱ ተገልጿል። ሆኖም አንዳንድ የዋይት ሃውስ ባለስልጣናት ፕሬዝዳንቱ እነዚህ ንግግሮች በቁም ነገር እንደማይመለከቷቸውና ለጨዋታ ያህል እንደሚጠቀሙባቸው ይናገራሉ። በመካከለኛው ምስራቅ በተቀሰቀሰው ጦርነት ሳቢያ በሆርሙዝ ሰርጥ ላይ የተፈጠረው አስከፊ ቀውስ ለመፍታት የተባበሩት መንግስታት ዓለም አቀፍ የባህር ላይ ድርጅት IMO አስቸኳይ ስብሰባውን በለንደን ጀምሯል።
በኢራን የባህር ላይ እገዳ ምክንያት 3200 የንግድ መርከቦችና 20000 መርከበኞች ቆመው ይገኛሉ። በአካባቢው በተሰነዘረው ሚሳኤል እና የድሮን ጥቃት እስካሁን የ8 መርከበኞች ሕይወት ማለፉ ተረጋግጧል። የድርጅቱ ምክር ቤት ለታገቱ መርከበኞች ደህንነት የተጠበቁ የባህር መተላለፊያ ለመፍጠር እና አስቸኳይ የምግብ አቅርቦት ለማድረስ ዛሬ ሐሙስ ድምጽ ይሰጣል ተብሎ ይጠበቃል። ይህ እገዳ በዓለም አቀፍ የነዳጅ ዋጋ ላይ ከፍተኛ ንረት በማስከተል የዓለምን ኢኮኖሚ እያናወጠ ይገኛል። ኦስትሪያ በነዳጅ ላይ የታክስ ቅናሽ አደረገች። በኢራን ጦርነትና በሆርሙዝ ሰርጥ መዘጋት ምክንያት እየናረ የመጣውን የነዳጅ ዋጋ ለመቋቋም የኦስትሪያ መለያ መንግስት አስቸኳይ ኢኮኖሚ መፍትሄ ይፋ አደረገ። የሀገሪቱ ቻንስለር ክርስቲያን ስቶከር እንደገለጹት በነዳጅ ላይ የሚጣለው ታክስ በሊትር 5 ሳንቲም እንዲቀንስ ተወስኗል። ከዚህ በተጨማሪ የነዳጅ ቸርቻሪዎች የትርፍ ህዳግ እንዲገደብ በማድረግ በድምሩ የ10 ሳንቲም ቅናሽ ለተጠቃሚዎች ለማድረስ ታቅዷል። ይህ እርምጃ በዓለም አቀፍ ደረጃ እየታየ ባለው የነዳጅ ዋጋ ንረት ሳቢያ ለተጎዱ ቤተሰቦችና ንግዶች እፎይታ ይሰጣል ተብሏል። የኦስትሪያ ውሳኔ ሌሎች የአውሮፓ ሀገራትም ተመሳሳይ የታክስ ማስተካከያ እንዲያደርጉ ግፊት ሊፈጥር እንደሚችል ይጠበቃል። ኢራን በስለላ የከሰሰችውን ስዊድናዊ ዜጋን በሞት ቀጣች። የኢራን መንግስት በእስራኤል ጥቅም ላይ ለዋለ የደህንነትና የስለላ ተግባር ተሰማርቷል በሚል የከሰሰችውን ስዊድናዊ ኢራናዊ ዜጋ ኩሮሽ ኬቫኒን በትላንትናው ዕለት በሞት መቅጣቷን የስዊድን የውጭ ጉዳይ ሚኒስትር ማሪያ ማልመር ስቴነርጋርድ አረጋግጠዋል። ሚኒስትሯ የህግ ሂደቱን ህገወጥና ፍትሃዊ ያልሆነ ሲሉ ኮንነዋል። ስዊድን ዜጋዋ ፍትሃዊ የፍርድ ሂደት እንዲያገኝ በተደጋጋሚ ጥረት ስታደርግ ብትቆይም ኢራን ግን ቅጣቱን ፈጽማለች ብለዋል። ይህ በፈረንጆቹ 2026 የተፈጸመው ግድያ ኢራን በዚህ ዓመት ለስለላ ወንጀል የገደለችውን ሶስተኛው ሰው መሆኑን መረጃዎች ያሳያሉ። የስዊድን መንግስት የሞት ቅጣትን ኢሰብአዊ ድርጊት ሲል በመቃወም ድርጊቱን በጽኑ አውግዟል። የሎስ ሎቦስ ወንጀለኛ ቡድን መሪ በሜክሲኮ በቁጥጥር ስር ዋለ። የኢኳዶር አስፈሪ የወንጀለኛ ቡድን ሎስ ቦሎስ መሪ አንጄላ ኤስቴባንን አጊለር በቅጽል ስሙ ሎቦ ሜሎር በሜክሲኮ ሲቲ ዓለም አቀፍ አውሮፕላን ማረፊያ በቁጥጥር ስር መዋሉን የሜክሲኮ የደህንነት ሚኒስትር ኦማር ጋርሲያ ሃርፊች አስታውቀዋል። ግለሰቡ በኢንተርፖል ጥቁር መዝገብ ይፈለግ የነበረ ሲሆን በዝውውር በዝርፊያና በግድያ ወንጀሎች ይጠረጠራል። የኢኳዶር የሀገር ውስጥ ጉዳይ ሚኒስትር ጆን ሬይምቦርግ እንደገለጹት አጊላር እንደ አውሮፓ አቆጣጠር በ2023 የኢኳዶር ፕሬዝዳንት እጩ የነበሩትን ፈርናንዶ ቦላቬ ሴንሲዮን በመግደል ወንጀል ይፈለግ ነበር። ተጠርጣሪው የሐሰት የኮሎምቢያ መታወቂያ በመያዝ ወደ ሜክሲኮ ለማምለጥ ሲሞክር መያዙ ተገልጿል። ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።